لا هيو مالك ساي سرا هيو ሰርቶ ሳይገባበት ምን ስራ ይሰራል ሀቡ ቢያንስ ያኔ ሰርቶ ገብቶ ሀገሩ ላይ የሚሰራ ሰው መሆን አለበት አይደል? አንቺ ገብተሽ ይፎቃል። አንቺ እንደገባሽ ማግባት ብቻ እሱ ለፍቶ ቤት ሰርቶ ሱቅ ጀምሮ አንቺ እንዴት ይቀበልሻል? ኤርፖርት ትጋባላችሁ፣ ትወልጃለሽ፣ ትኖራላችሁ። በቃ እንደዚህ የተመቻቸ ላይፍ ነው የምትፈልጊ። ይገባሻል፣ የእኔ እናት ይገባሻል። ሁሉም ሴት የተመቻቸ ላይፍ ይገባታል። ወንዶቹ ለፍተው ቤት ሰርተው ሱቅ ከፍተው ሴቷ መጥታ መግባት ብቻ። እኔ ያለው ይኸው መጥቶል። ሰላም አበሻ ቆይ አንዴ በትልቁ ላል 0 ወንድሜ 03 ጽፈን የገባኸው? አዎ 03። እሺ የመጀመሪያው ትልቁ መስፈርቷ ስደትን መቅመስ ነው። ስደትን ቀምሰሃል? አዎ በቃ ለምሻለሁ አብዬ። እሺ እምነትህ ኦርቶዶክስ ነው? አዎ። የዛሬ ቪዲዮ ሀቢባ ቤት ትዳር ፈላጊ ለትዳር ወንዶችን ለሚጠይቁ ሴቶች ሼር ብታደርጉና ብታደርሱ እንዴት ደስ ይላል! እንዴት አንደኛ ሀቢባ ቤት ለትዳር ወንዶችን የምትጠይቃት ፈሪሃ እግዚአብሔር በውስጧ ላይ የሌላት ቤተ ክርስቲያንን የማታከብር ቤተሰብን የማታከብር የወለደ አባትን እናትን የማታከብር ወንድሙን እህቱን የማታከብር ቆንጥጦ ያሳደገ አባትን እናትን የማታከብር ቆንጥጦ ያሳደገ ጎረቤቱን የማታከብር ጓደኞቹን የማታከብር ራሷ ተዋርዳ የተዋረደች ናት እንጂ ብቁ የሆነች ቤተ ክርስቲያንን የምትፈራ ቤተሰብን የምትፈራ አባትን እናትን የምትፈራ የምታከብር ጎረቤትን የምታከብር ዘመድ ወገንን የምታከብር በዚህ በአደባባይ ላይ መታ ወንዶችን ለማግባት እፈልጋለሁ ብላ ሀቢባ ፕሊስ እኔ ወንድን እፈልገዋለሁ ለማግባት እፈልገዋለሁ ከየትም ለቃቅመሽ ከወንድ ጋር እኔን አገናኝ አትልም። እርግጠኛ ነኝ እኔ እርግጠኛ ሆኜ ነው የሚናገረው። አትልም እንዳትል አንደኛ እግዚአብሔር አምላክ ለሱ የተደበቀ የተባረከው ወዲያ ወዲህ ዘለም ወለም የማይል በቤተሰቦች ዘንድ የተባረከ በቤተ ክርስቲያን ዘንድ የተባረከው የተመሰከረው ቤተሰብን የሚያከብር አባትን እናትን የሚያከብር ቤተ ክርስቲያንን የሚያከብር ጓደኞችን የሚያከብር እግዚአብሔር ይሰጣል ብላ በጸሎት ትጠብቅ ነበር። እንዳትጸልይ አይኗን የሸፈናት ነገር ስላለ ለሷ ዛሬ የሚታያት እንደ ሀቢባ አሁን ለሷ የሚታያ ለሀቢባ ዝና ነው እንጂ የሰው ነገር ማለት አሁን ምሳሌ እዚህ ጋር እነዚህ ልጆቹን ቢያገናኛ በኋላ የሆነ ነገር ቢከሰት ማን ለነዚህ ልጆች ኃላፊነት የሚወስደው ማን አለ? አራ እንዴ ይሄ ነውር ነው ብላ ይሄ ነውርነትን ሳትሸፍን በነውርነትን እየቀጠለችው እሷ ለምንድን ነው ፈሪያው እግዚአብሔርን እሷም ስለማታውቅ ለሷ በሷ አይን ላይ ያለ ምንድነው ብርና ዝና ነው ማለት ነው። እንግዲህ እዚህ በሀቢባ ቤትም መጥቶ የሚጠይቀው ወንድም ቢሆን ሴትም ብትሆን እንደ ወንዶች ያምራል። ወንዶች ቢጠይቁ ያምራል። እንደ ይሁን ብለን እናልፍና ወንዶች ቢጠይቁ የእግዚአብሔር ፍቃድ ባይኖር እንዲሁ ዝም ብሎ እነሱ ቢጠይቁ ያምራል። ሴቶች እንዲህ አይኑን በጩአ ጥባ በአደባባይ ላይ ወታ ወንድ እፈልገዋለሁ እንዲህ አይነት ወንድ ከየትም አምጥተሽ አገናኝ የምትል ሴት
ምን አይነት ራሱን ያዋረደች እንደሆነ ራሷ አትወቅ። እኛም እናውቀዋለን። እኔ ጥንቅር ብሎ ትዳር ይቅር እንጂ እንዲህ ለምኜ አላገባም። እንዲህ ዛሬ ለምና ቢታግባ ነገ ደግሞ የሆነ ነገር ላይ እንግዲህ እቃ እያጠበነ እቃና እቃውን ይጋጫል አይደል? እቃ እየታጠበ እቃና እቃው ይጋጫል እና አንድ ቀን መጋጫቱ አይቀሩም። በል እንግዲህ እኔ ፈልጌ አይደለም ያገኘሁት፣ እግርሽ ላይ ወድቄ አይደለም ያመጣው፣ ፈልገሽና ወድቀሽ እግሬ ላይ የመጣሽው አንቺ ነሽ። ከወደሽ ኑሪ፣ ካልወደሽ መውጣት መብትሽ ነው ይላል። ነገ ማለት ነው። ግን እኔ የሚያሳስበኝ ነገ ከነሱ በታች አሁን ከኛ በታች ያለው ያደጉ ታዳጊዎች ልጆቹ ከነሱ ምን ይማራል? ጉዱ ፈላ። አረ ጉድ! አረ ትውልድ ወዴት እየሄደ ነው? አረ የትውልድ አይምሮ ምንድነው የወሰደው? ምንድነው የተጫነው? በቃ እኔ እንጃ። ክፉ ቃላትና ልናገርም አልጠቀምም። እግዚአብሔር አንደበትን ይቆጣጣል እና በጣም ነው የእውነት መናገር ይደብራል ማለት ነው። ኢቶች በተለይ አሁን ምሳሌ እንዲህ አይነት አሁን እነሱን አይታችሁ የነሱን ሰምታችሁ እናንተም ደግሞ እዛ ልሂድ ብላችሁ የምታስቡ ልጆች ካላችሁ ፕሊስ ቆጥቡ። አይጠቅምሽም እህቴ። እቺ እናቷን ያዋረደች ናት። እቺ አባቷን ያዋረደች ናት። እነዚህ ልጆች እነዚህ ሴቶች አባቱን እናቱን ያደገው ቤተሰቦችን ያሳደጉትን ይህ አብሮ ያደጉትን ጓደኞችን ያዋረዱ እነሱ ተዋርደው ጓደኞችን ያዋረዱ ቤተሰቦችን ያዋረዱ። አሁን ይሄ አባትና እናት ቢሰሙ በእርግጥ እዚህ ጋር የሚመጡ ልጆች እንዲህ አይነት አባቱም እናቱም ያለ አይመስለኝም። እኔ እንጃ የት እንዳትሉ ደግሞ እኔን እንዳትጠይቁና እኔ እኮ ይደርሳል እንዴ ልጅ የሚሆነ ነው አብደኑ እንዴ ምስኪን ነው የሚለው። እውነትም ምስኪን ናቸው። እዚህ ጋር መጥተው ወንዶችን የሚጠይቁት ምስኪን ናቸው። እኔ ደግሞ ግን ሲያስበኝ አንዳንድ ጊዜ ለፎሎም ነው እንዲህ የሚለው የሚመስል ማለት ፎሎን ለመሰብሰብ ይመስለኛል ማለት ነው። እውነትም አይመስለኝም ማለት ሴት ልጅ እንዴት በአደባባይ ላይ ወጣ እንዲህ አይነት ወንዶችን ፈልጌ ያገባሉ ብላ እንዴት ትጠይቃለች? አሁን በስማ ሶዶምና ጎሞር ነው የሚመስለው በጌታ በኢየሱስ ወንድና ሴት ቢሆንም ማለት ነው። እና ይሄ የኖዬ ዘመን ላይ ማለት ነው ህዝቡ በማግባትና በመወለድና በተለየ ነገር ነው የሚታየው የነበረ ማለት ነው። እና እግዚአብሔር አምላክ ኖዬን ሂድ ለህዝብ ተናገሪ፣ ቁጣ ሳይመጣ ህዝቡ ከመንገድ ፈቀቅ ብሏል፣ ከሀሳብ ፈቀቅ ብሏል፣ ከዓላማ ፈቀቅ ብሏል፣ ከአጀንዳ ፈቀቅ ብሏል፣ ከእቅድ ፈቀቅ ብሏል። ስለዚህ እንዲመልሱ ንስሐ እንዲገቡ ተናገሪ። ይሄ እምቢ ካሉ ደግሞ ቁጣ ይመጣል። ቁጣም ደግሞ የውሃ መጥፋት ነው፣ የውሃ ቁጣ ነው። እንዲመልሱ ኖዬ ተናገረ ብሎ ኖዬን እግዚአብሔር አምላክ ኖዬ እንዲናገር ተናገረ። ኖዬም የእግዚአብሔርን ድምፅን ለህዝብ አደረሰው። እግዚአብሔር አምላክ ኖዬ የሚያመልጥበት መንገድ መጀመሪያም እንዴት እንደሆነ ማስመለጥ ስለሚያውቅ እግዚአብሔር አምላክ መርከቡን ኖዬ እንዲሰራና እሱና ቤተሰቦችን ነፍሱን እንዲያስመልጥ እግዚአብሔር አምላክ ለኖዬ መርከቡን እንዲሰራ መንገዱን አመቻቸው ማለት ነው። እና እግዚአብሔር አምላክን ቃል ወይም የእግዚአብሔርን ድምፅን ወይም ከእግዚአብሔር ጋር ማስማማት አቅቶ ህዝቡ የእግዚአብሔር ቁጣ በላዩ ላይ እንደወረደ በውሃ መጥፋት የእግዚአብሔር ቁጣ እንደመጣ በዛን ጊዜም ደግሞ ህዝቡ ውሃ እግሩን ሲደርስም አያውቅም ይላል የእግዚአብሔር ቃል። እና እስከ ወገብ ድረስ አያውቁም፣ አላስተውሉም። ማስተዋል የሌለበት ህዝብ ይገለበጣል። አላውቅም ሳይሆን እዚህ አላስተውሉም ነው የሚለው ቃል። አላስተውሉም እና ወገቡ አንገቱ ላይ ሲደርስ አስተወለ።
ወይኔ ጠፋኔ ኖይ እየተናገረ የነበረው ዘመን እየተናገረ የነበረው ጊዜው እየተናገረ የነበረው ቀን እቺ ናት። ወይ ጠፈን አለቃ ዋይታ ብቻ ዋይ ብቻ ቀረው እንጂ ሌላ ነገር ትርፍ ምንም አላገኙም ማለት ነው። ስለዚህ ያ ነገር ንሳ መግባት ነፍስ ማስመለጥ የማንችልንበት ጊዜ ይመጣል። ቀን ሳለው ዛሬው ንሳ ገብተን የእግዚአብሔርን ፍቃድን የምናገባን ከሆነ እግዚአብሔር ይሰጣል። በየሃይማኖቱ ማለት ነው። በሃይማኖታችሁ ሲጸልዩ እግዚአብሔር አምላክ ታማኝ ነው፣ ጻድቅ ነው። ሰማይና ምድርን እየዘረጋው የፈጠራ ላንቺ የሚሆንን ባል እግዚአብሔር አምላክ አያጣም። እግዚአብሔር አምላክ ያዘጋጀ ያለ አንቺ በሌላ በራስሽ መንገድ ሄደሽ ዋጋን እንዳትከፊ ዛሬ ሆነሽ አስቢ። ዛሬ ሆነሽ ቆም ብለሽ ቢታስቢ ይጠቅምሻል፣ ይጠቅምካል። ለትውልድን መልካም ይሆነልኝ፣ ጠንካራ ይሆነልኝ። ነገሮችን አስተምሩ፣ እናስተምር ወገኖቼ። እኛ መልካም ነገርን ብናስተምር ከኛ በኋላ እኛን ተከትሎ የተወለደ እኛን ተከትሎ እያደገ ያለ ልጆች መልካም ነገርን ያስባል። መልካም ነገርን ደግሞ ለሚመጣው ትውልድን ያስቀምጣል። ስለዚህ ወገኖች ይሄን ነገር ቆጥቡ፣ ከዚህ መንገድ ውጡ። በሌላ ቪዲዮ እስከ ስንገናኝ በያለባችሁት እግዚአብሔር አምላክ ይጠብቃችሁ። በሀቢባ ቤት ያሉ ሴቶች ወንዶችን የሚጠይቁ